የምትሄደው ገብቶሻል? አውቃለሁ ኤግዛክትሊ ስንት ብር እንደሆነ አላውቅም። አሁን ያንቺን ብቻ ነው እምነት 280,000 ብር እንደተበላሽ ብቻ ነው የማውቀው። የሌሎቹ ስንት እንደሆነ አላውቅም። እሺ ውዴ። ደግሞ ማያ ደግሞ እዛው ግብጽ ፈረንሳይ ኤምባሲ እንዴት ማመልከት እንደምትችሉ ትነግራችኋለች። ኢንቫይት አድርጌታለሁ። ወይ ሀብዬ ንገሪያት ማሪ፣ እዛው ግብጽ ውስጥ ፈረንሳይ ኤምባሲ እንዴት እናንተ የዩኤንኤችሲአር ካርድ አላችሁ? እናት ይህን ወረቀት አለን፣ ግን እኔ ለምሳሌ ነጭ ወረቀት ነው ያለ፣ ቢጫ ወረቀት አይደለም ያለ፣ ነጭ ወረቀት ነው ያለ። ነጭ ወረቀት ካላችሁ ግብጽ እንትን ፈረንሳይ ኤምባሲ አለ፣ ግብጽ ማለት ነው። ዱኢ አካባቢ መሰለኝ ያለው። እዛ ሂዳችሁ ማለት አሁን ብቻሽን ሳይሆን ፓስፖርት ኮፒው አላችሁ አይደለም? ምናልባት አሁን ልሽ እዚህ ከዚህ ከግብጽ ከገባበት ፓስፖርት ስም ቀይሮ ምናምን ሊያወጣ ይችላል። ግን የአይን አሻራ ምናምን ስለሚኖር እናንተ የፓስፖርት ኮፒውን ይዛችሁ የት ነው የምትሄዱ? ፈረንሳይ ኤምባሲ። እዚህ ሀገር ነበር የሚኖረው አብሮን እንደዚህ ነበረ። ከዛ ይህን ያህል ብር ይዞብን ወደ ኢትዮጵያ ገብቷል። አሁን ደግሞ ባለቤቱ ልትወስደው ነው፣ ፕሮሰስ ጀምረለታለች ብላችሁ እዛ አሉ ኬዝ የሚጽፉ ልጆች በእንግሊዝኛ ታጽፉና ወስዳችሁ እስከ ፓስፖርት ኮፒው መስጠት፣ የእናንተንም ነጭ ወረቀት ኮፒ እያደረጋችሁ ማለት ነው። ከዛ ወደ ኢትዮጵያ ይላካል፣ ወደ ኢትዮጵያ የፈረንሳይ ኤምባሲ ማለት ነው። ከዛ ይያዛል። ቀላል ዘዴ እኮ ነው። ግን ብቻሽን እንደዚህ ብትሯሯጪ አይሆንም። ተደራጅታችሁ አሉ በጣም በእንትን በፍቃደኝነት የሚሰሩ ልጆች ልጆች እኮ አሉ። ግን ማለት ነው ችግሩ እነሱ ያሉን አድራሻ ከዚህ ኤምባሲ ስናመለክት አድራሻውን ንገሩን አሉን። እኛ ኢትዮጵያ እንደሆነ ነው የምናውቀው፣ ግን ባህር ዳር ታይቷል እየተባለ ይሰምተናል። የኢትዮጵያ ኤምባሲ እኮ ያመለከታችሁ። ሙሉዬ ኢንቫይት ሳረግሽ እየመለሰ ነው። አይ ቲንክ ፎሎ አላረግሽም መሰለኝ። ቼክ አርጊ። ፎሎ አርገሽኛል መጀመሪያ። ሶሪ በጣም እሺ። ጋይስ ቀጥሉ። እነሱ ከሆኑ አቡዬ አማራዊትን አስገቢያት እስኪ። የገቡበት አማራዊትን አስገቢያት። ምን ፈልጋ ነው? ካይሮ ናት። እሷም እንደኛ ተበልታ ስታለቅስ ነው ያለችው። አሁን የሆነች እናት አለች ስታለቅስ ይዋል። ምንድን ነው የምታደርገው ነው? ሀሳብ አላት፣ አዲስ ሀሳብ ምናልባት ካላት የእሱን አድራሻ የዋለውን ምናልባት ሌላ የሚሰራ ስልክ ከሰማች ብዬ ነው። በየደቂቃው ነው ስልክ እየቀየረ የሚገባው። ሌላ ጉርብ አለን እኮ እየቀየረ ይገባል። አቡነት ትናንትና አንድ ልጅ ከፈረንሳይ የሚያገባት ልጅ ጓደኛዬ ነች እያለች ኮሜንት ላይ ስትጽፍ ነበረ። ማነው ስሟ? እኔ እንጃ ስሟን አላልኩትም፣ ግን ይህን ፈረንሳይ በእንትን ባንዲራ ምናምን አድርጋ እንትኗ ፕሮፋይሏ ላይ ገብቼ ሳይ የሚያገባት ልጅ ጓደኛዬ ነች እያለች በተደጋጋሚ ትጽፋለች። ከዛ ሜንሽን ለእኔ በውስጥ ጽፋለኝ። አዎ እኔ ራሱ ሜንሽን አድርጊያት ፕሊስ እርጃቸው አልኳትኝ። ከዛ ስላት በምን መንገድ መርዳት እችላለሁ ስትል ቢያንስ ለልጅቷን እውነታውን ንገሪያት፣ ለምታገባው ሚስት እንዳለው ካይሮ ውስጥ እንደውም ጽፌላታለሁ። እዚህ ጋር ኮሜንት ጋር ነው የጻፍኩላት። ትናንትና ብትነግሪኝ ባስገባት ምናልባት የምትረዳ ነገር ያደረግኩ ኮሜንቱ እኮ ስለሚሮጥ እኮ ነው አቡዬ፣ እያወቅሽው እንጂ በጣም እየጻፍኩ ነበር። ሀቡዬ ይችን እስኪ አስገቢያት ብዬ ስሟንም ሜንሽን አድርጊያት ነበረ። ሀቡዬ አንድ ፌስቡክ ላይ ስሟን ልከውልኛል፣ አይችላት ልምጣ። ቆይ ፌስቡክ አንዴ ስሟን አይችላት ሜሴንጀር ልኮልኛል። ሚስቱንም ደግሞ ጥሯት፣ ሼር አድርጉላት። እዚህ ካይሮ ያለችው ለምን አጠሯትም? ቲክቶኳን የምታውቁት ከሆነ ወይ ስልኳን የምታውቁት ከሆነ ሚስቱን ጥሯት፣ እንንገራት ጉዱን። አዎ እንደዛ አድርጉ። ደግሞ አይወጣም ሀቡዬ። አሁን እንደዚህ ካደረጉ በእርግጠኝነት ይያዛል። ቀለበለዛ ደግሞ ይለምዳል። ይሄ ነገር ይለመድና ሁሉም እንደዚህ ያደርጋል። አሁን እሱ መወገዝ አለበት። ሚስቱንና ልጆቹን በባዕድ ሀገር፣ በስደት ሀገር፣ በሰው ሀገር ጥሎ ለሚስት ልጅ እንዳለው በደንብ ታውቃለች። ክብርነሽ ወርቁ የምትባል ልጅ ማለት ነው። ሰው የምታገባውም እንደሱ ነች ማለት ነው። እስቲ ተለች ማነሽ እንዳለው በምን አወቅሽ? እንደምታውቅ ታውቂያታለሽ ሚስቱን? አዲስ ክብርነሽ ወርቁ ሚስትም ልጅም እንዳለው ታውቃለች እያለች ነው። እኛ ደግሞ ከኛ የሚጠበቀው ነግረናት አውቃለሁ ስትለን ነው የምናቆመው። አውቃለሁ ስትለን ከራሷ አፍ አውቃለሁ እስካላለችን ድረስ አናቆምም። መንገር አለብን። ግን ለማንኛውም እንደዛ ያድርጉ ሀቡዬ። የኢትዮጵያ ኮሚኒቲ ይሄዱና ያላቸውን ዶክመንት ይዘው እንዴ ሰልፍ መውጣት ነው ያለባቸው። በእውነት ሞኝ እንዳትሆኑ። ሚሊዮን ብርና ቲኬት ይመጣል በዚህ በተወደደ ኑሮ።
እሱን ካላጋለጡና እሱን ካላስቆሙ ነገ እንደሱ አይነት እንዲህ ነው የሚፈጠሩት። የሚበላው ሰው ብዛቱ በጣም በእናትሽ ተሰቃይተው በዛ ሙቀት ሀኒፋ ራስ ነው የሚል አካውንቷ ሀኒፋ ራስ ነው የሚል አካውንቷ የማ ልክ ነች። አዎ ያቺ የጻፈችው ልጅ ሚስቱ ጓደኛዬ ነች ያለችዋ ልጅ ነች። ልክ ነች። ሀኒ ነው የሚለው ሻቡ ሀኒፋ ራስ ነው የሚለው አሉ። እኔም ሸራ አድርጌላታለሁ። በጣም ጥሩ ትምጣ እና እሷ የምታውቃት አዲሱ ሚስቱን አውቃች ደግሞ ግብጽ ያለችው እህቴ ናት ትላለች። ስሟን እንኳን ሳታውቅ ግብጽ ያለችው እህቴ ናት። ለመግባት ብቻ ያቺ እንትን ስትል ሰምታ ሀቡዬ ይሄኔ ሚስቲቱ ታውቂ ይሆናል። ለምንድን ነው የምታውቀው? እኛ እኮ ስንጠይቃት ሚስቲቱን እኔ አላውቅም ነው የምትለው፣ ግን ታውቃለች። ምክንያቱም ሱቁ ተዘግቶ የነበረውን አስከፍተዋለች። የቱ ሚስቱ? የትኛው ሚስቱ? ሁለት ሚስቱ ከዚህ ያለች ሁለት እያልን እናውራ። ከዚህ የልጆቹ እናት ማለት ነው። በቃ እንደዛ ያልነው ያንቺማ አዲስ ናት። የልጆቹ እናት ታውቃለች ነው የምትይኝ? ታውቃለች። ምን ታመጣለች እሷ? እኛ እኮ እያወራን ያለ ነው ስለ አዲሱ ሚስቱ ነው። አዲሱ ሚስቱ ከተነገራት ልትተወው ትችላለች። እንደዚህ አይነት ሰውማ አላገባም፣ ነገ ለእኔ የማይሆንም፣ ነገ እኔንም አስወልዶ ጥሎኝ ይሄዳል ትላለች እኮ ነው የምንለው። ገብቶሻል? ተረዳሽኝ? ቆይ እስኪ እምነት ብዙ አመት የቆየ ነው እንዴ ካይሮ ውስጥ? ልጅቷ መግባት አትፈልግም ማሬ። ማ እምነት እየጠየኩሽ አዲሷ ልጅ ወይ ምን አልሽኝ? ልጁ አዎ ቆይቷል። ኦኬ እንትን ነው አይደል ያልሽ? ማን ነበረ? ማዕዲና አርደሌዋ ነው። አርደሌዋ ምኑ አካባቢ? መክተበሳ ከመክተቡ ከፖሊስ ጣቢያው ማለት ነው። ኦኬ በቃ ቆይ አንዴ አብዬ አንዴ ተመልሼ እመጣለሁ። እሺ ኢንፎርሜሽን ልጠይቅላችሁ። የማውቀው ልጅ አለ እዛ አካባቢ የሚኖር ልጠይቅላችሁና የሚለውን እነግራችኋለሁ። እሺ ጠይቀሽ ነው ማሪ። እሺ ሜቢ ኢትስ ዲል ማሬጅ እኔ እንጃ። ሪችዬ ቤት ባህር ዳር አለው 7 ሚሊዮን ያስያዘ ልሸጥ ነው አለ። አዎ ቤት ባህር ዳር አለው ተብሎ ኢንፎርሜሽን ደርሶናል። ፎቶ ምናምን ተልኮልናል። ከዛው ግን የት እንደሆነ ሰፈሩን ምናምን የሚለው እንዳታስይዙት እስከሚወጣ ከሀገር እስከሚወጣ ሊሆን ይችላል እናንተን ለማዘናጋት። ጽሁፉን የልጅቷ የጻፈችልኝን ማለት ነው። ልጅቱን ሸር አደርግልሻለሁ አቡዬ። በሮማን እንደሚወጣ ነው። በሌላ በደላላ አድርጎ አስጨርሶ በአጭር ቀን በሮማን እንደሚወጣ ነው የነገረው። ሮማንያ ዛሬ ማለት ነው። አዎ በሮማንያ። እና ለምን አትገባም? እዚህ ጋር ምን አስፈራት? እኔ እንጃ ከዚህ ጋር እንደማትገባ አላውቅም እንጂ በውስጥ ጽሁፉን ለካልኛለች ዋትስአፕ ላይ ነው። እና የስትያት እዚህ ጋር ምን አለች? አልገባም አለችኝ። እኔ እንጃ ለምን እንደማትገባ አላወኩም። ምክንያት ሀቅ ያለው ሰው ይገባል። ምክንያት እኛ ዝም ብለን ከማንም ሰው እየመጣ በውስጥ እንትን ለሚጽፍልን ሰው አንቀበልም መረጃ። እዚህ ጋር ገብቶ ፊት ለፊት በድምፁ የሚናገርን ሰው ብቻ ነው የምናምነው። ማዲያት ደግሞ ተሽጧል። ይጻፍላት እስኪ። እዛውን ሰው ባናውቀውም ትግል ብሔራት ትጥቀሽ እዚህ ጋር ተሽጧል እየተባለ ነው ቤቱ። አቤት ማን መታመን እንዳለበት አይታወቅም። ሌላ ደግሞ ሀሳብ ምን መጣልኝ? ምናልባት ሚስቱ ታቂ እና ሌላ አግብቶ ሳይሆን የሚሄደው የውሸት ጋብቻ በጋብቻ መስርቶ ለመሄድ ብቻ ይሆን? ከሚስቱ ጋር ተስማምቶ ይችኛዋን የእውነት ጋብቻ ሳይሆን ላይነካኩ ግን አግብታ ልትወስደው ብቻ ገንዘብ ከፍሏት ይሆን? ከዛ እንደደረሰ ከሆነ እኛም እንደዛ ነው ያሰብነው። እሷ ከሚስቱ ጋር ከዚች ጋር እንደዛም ነው ጨርሶ ምናልባት እንደዛ ብትሄድ። ምክንያቱም ልጅቱ ይችኛይቱ ስራ ራሱ የፈረንሳይ ከነስታ የመጣችው ሚስቱ አዲሷ ገና ስራ ራሱ አልጀመረችም። ወንድሟ አግብቶ እንደወሰዳት ነው የሰማነ ማለት ነው። አየሽ ይኸውልሽ፣ አሁን ለምሳሌ ግብጽ ውስጥ የሚቀመጡ ሰዎች ተመዝግበው በደረሳቸው ሰዓት ለመሄድ ነው አይደለ? እድሉን ባገኙ ሰዓት 10 ምናምን ዓመትም የሚጠብቁ ሰዎች አሉ አይደለ? ግብጽ ውስጥ እየኖሩ
ስለዚህ ማለት ነው ይሄ ነገር ቢዝነስ ሊሆን ይችላል። እሱ ከእናንተ ብሩን ሰብስቦ ወስዶ ከሚስቱ ጋር ተመካክሮ ሄዶ ሌላ ሴት የውሸት አግብቶ ገላ ለገላ ላይነካካ ቢዝነስ ብቻ አግብታ ብቻ እንድትወስደው ተስማምቶ ብር ከፍሎ ሊሄድና ከዛ በኋላ እዛ አመቻችቶ ሚስቱና ልጆቹን ሊወስድ ይሆናል የተነጋገሩት። እኛ ራሱ እንደዛ ነው ያሰብነው። ልጅቱን የወሰዳት ከኢትዮጵያ ነው እና ከአመት በፊት አንድ ልጅ እያላት ነው ከዚች ልጅ ጋር የሚያወሩ አሉ ሲደርሱን እና ወንድሟ አግብቷት ስለሄደ በእናት ወይም በአባት ነው የሚገናኙ። የእናትና የአባት ልጅ አይደሉም። ግን አሁንም አግብቷት ይዟት ይዛው እንደምትሄድ ምናልባት ግን ከዛም በኋላ እችኛዋን ይዞ ሊሄድ እንደሆን አናውቅም። እንግዲህ የሁለት ልጆች እናት ናት እዚህ ያለችው እኮ እመኝኝ። ሚስትየው ላይ ጫና እንዳይበዛባት ሰው እንዳይጨቀጭቃት ሚስትየው ለዛ ይሆናል እንደዛ ያደረገው። ምናልባት ሊሆን ይችላል። ዛሬ ደግሞ በዛኛው ፈረንሳይ ተሎ ስለማይጨረስ ስለሚያውቅ በሮማንያ ሊሄድ ነው። አረጉላትም የሁለት ልጆቹን እናት ሚስቱን ታውቃለች። አድርጌላታለሁ እኮ አድርጌላታለሁ፣ ግን ኦንላይን አልወጣችም። ዋትስአፕ የለኝም፣ ቲክቶኳ ብቻ ነው። ቲክቶኳ ብቻ ነው አቡዬ። በዚህ ሰዓት እሷ እኮ መውጣት ነበረባት። ለምንድን ነው የማትወጣው? ለምን ትደበቃለች? ምናልባት ከእሱ ጋር ሚስጥር እንዳላት የዚህ አይነት ሚስጥር ስላላት ነው እንጂ የተደበቀችው። ቢኖራት ኑሮ ትወጣ ነበር። እንዳያመልጥሽ፣ ሲያፋጥጡሽ፣ ጥያቄ ሲጠይቁሽ ተሳስተሽ የሆነ ነገር እንትን እንዳትይ፣ እንዳያመልጥሽ። ማንም ቢጠራሽ ሚዲያ ላይ እንዳትወጪ፣ እንዳትገኝ፣ ድብቅ ብለሽ ኑሪ ብሏት ይሆናል። እሷ ላይም ጫና እንዳይበዛባት ሊሆን ይችላል። እሱ እንደማታቅ ሚስቱ ምንም አታውቅም የሚሉ አሉ እኮ። ይበሉ፣ ዝም ብለው ነው። ገጣሚ ለማ ዝም ብለው ነው። አሁን ማንም ማመን እንዳለብን አናውቅም። እሺ ምንድን ነው መደረግ ያለብን? እናንተ ለምንድን ነው? እኔ እንጃ፣ እኔ ግራ ገባኝ። እኔ እውነት በቃ እኔ ግራ ነው የገባኝ። በየቀኑ ብር ተበላው፣ ብሩ ተበላው። ሀቡ በቢዝነስ ቢሆን የሚወጣው ከኢትዮጵያ ነበር የሚወጣው እኮ። ከኢትዮጵያ እኮ ነው የሚወጣው ማሬ። ኢትዮጵያ እኮ ነው ያለው። ከኢጅፕት እኮ ወደ ኢትዮጵያ ሄዶ ከኢትዮጵያ ነው ፕሮሰስ አድርጎ የሚወጣው። ዳትስ ዋይ አይ ሴድ ቢዝነስ ይሆናል እምልሽ። ቢዝነስ ስልሽ ከፍሏት እህቴ ነች የምትልም ማለች። ጋጣሚ ለማሷ ውሸታም ናት፣ ትኩረት ለመሳብ ነው። አንዷ ሚስትየውን አውቃታለሁ ስትል፣ አንዷ ደግሞ ግብጽ ያለችው እህቴ ናት። ስሟ ማን ነው ስትባል ስሟን እንኳን አታውቀውም። ሮማንያ አለች እኮ አውቃ ነው ሮማንያ ያለችው አለች። እውነተኛ ሰው ብትሆን እዚህ ጋር ገስት ላይ ትመጣ ነበር። እኔ አላመንኳትም በሮማንያ ምናምን ያለችው። ቀጥታ ጋብቻ መስርቶ ነው የሚሄደው። በጋብቻ ታያላችሁ። በሮማንያ ምናምን ያለችው የእሱ አስቀያሽ ናት። እኛን ሀሳባችንን እንድታስቀይር የተላከች ናት። ሀቀኛ ብትሆን ለምን አትገባም? እዚህ ጋር ምን አስፈራት? አይ አልገባም ብላ እኔም ብያታለሁ። ሀቀኛ ከሆነች በላይቭ ላይ ከሀቢባ ቤት ትግባ ስል አልገባም ማለች። ለምን እንደማትገባ አላውቅም። ለምን አትገባ? ለምን በጽሁፍ ብቻ ታወራለች? ለምን ድምጿ እንዳይሰማ ፈለገች? ማናት እሷ? ምንድናት? በፌክ አካውንት ቢሆንስ እየጻፈችልን ያለችው? ማንንም ማመን አንችልም እኛ። ሚስቱ ትጠራና እናስፈራራት። ከዛ ለሚስቱ ሲል ይመጣል። ሚስቱን በቲክቶክ ስላስፈራራሻ ቤቷ ሄድሽ መሰለሽ? ሽጉጥ የደቀንሽባት መሰለሽ? ቲክቶክ እኮ ነው ታገኛታለሽ። በቲክቶክ ስላስፈራራሻት እሱ ቢመጣው ድንገኝ ረድናቱ 17 ሚሊዮን መዝረፍ የሚችል ጀግና ይደንቀዋል እንዴ? ሚስቱን በቲክቶክ ስላስፈራራሽ ፎቶን ዘቅዝቀሽ ብትሳደብ ይደንቀዋል? በአካላት ታገኛት በፎቶ እንጂ። ጊቢ ያልኳት እኮ እህት ነኝ ያለችውን ውሸቷን ነው። ስሟን የማታውቃት እህት ምን እናርግላችሁ? አሁን እኛ ምንድን ነው መፍትሄው? ግራ ገባን እኮ። ቅልቦች ደግሞ በኢትዮጵያ በዚህ ሰዓት ሌሊት ነው ተኝቷል። እናርግሽ። አሁንም ነገ እንግዲህ ቀን ላይ ዛሬ እኔ ቀን ስላልገባው ነው አልነበርኩም ቀን ለዛ ነው። እና ነገ ቀን ላይ ቅልቦችን እጠራውና ምን ማድረግ እንዳለብን ነገ ቀን ላይ እንነጋገራለን። እሺ ማሬ፣ ለምን ተኝቷል አሁን? እሺ እኔ ወድ አሁን ያለ ሰዓቱ ነው አልስ በኢትዮጵያው መሽቷል። ልክ ነሽ አቡዬ። ከሌሊቱ 7 ሰዓት ነው ተኝቷል ቅልቦች። እና ከህግ አንጻር ምን ማድረግ እንዳለብን ይረዳናል። አታስቢ፣ አይዞሽ፣ ከጎናችሁ ነን። እኔ ያልኩሽን እንዳትረሺ። ምንድን ነው የምፈልገው እኔ እያንዳንዱ የተበሉትን ዝርዝር ጽፈሽ በወረቀት ፎቶ አንስተሽ ላኪልኝ።
ከፈለግሽም ቀጥታ ኪቦርድ ላይ ጻፊልኝ። እከሌ ይሄናል እከሌ ይሄናል። በቮይስ አልፈልግም፣ በጽሁፍ ነው የምፈልገው። እሺ እልክልሻለሁ፣ ችግር የለውም። በጽሁፍ እልክልሻለሁ ስማቸውን በሙሉ። አቡዬ እኔ ራሱ ትናንትና ድምር ተሳስቼ ነው የነገርኩሽ። እሺ እሺ። ስንት ነው? ምክንያቱም የኔ በዶላር እና በፓውንድ ነው የነበረው 900 ዶላር እና 63,900 ዶላር በኢትዮጵያ ታይም 140 በኢትዮጵያ 126,000 ነው 900 ዶላር። እሺ ሌላስ? በግብጽ ደግሞ በፓውንዱ 63,660 ብር ልኬልሻለሁ። ደረሰኝን ራሱ ቀይረሽ ንገሪ ማሬ። እሱም ብቻ ወደ ኢትዮጵያ ስመነዘር ንገሪ። ታንድ ላይ ነው የቀየርኩት 366,000 ስትኒ በቃ ችግር የለም ታዩ 366,000 ብለን ይዘነዋል። ሁላችሁም ናላችሁ ዞሯል። ብራችሁ የተበላ ሁሉ ስማችሁ ጠፋባችሁ። ቁጥርሽን ትናንትና ለመስጠት መከራችንን አሳይተሽ በስንት መከራ ቁጥርሽን ሰጠሽን። ብሩ ሲወስድ አበው አይምሯችሁንም ወሰደው። ያሳዝናል። መቼ ነው ግን ብር መበላት የሚያቆመው ጋይስ? መቼ? አይ አቡዬ 63,660 ብር ነው ከኔ የወሰደ ማለት ነው። 63,000 ኢትዮጵያ ብር ብቻ ኖ የኢትዮጵያ 336,000 ብር 336,000 ኦኬ። 280,000 ነበር ትናንትና ያልሽው። ስለዚህ ዛሬ 366። አዎ ዛሬ ከምንልክበት አስቤ ነው እንትን ያልኩት ማለት ነው። ትናንትና በስተት ነበር የሰራሁት። ተበድሮ ነው አቡዬ ተደናብረናል እኮ ወር እንቅልፍ አልተኛንም። የምር እኮ ግን ይሄን ነገር ያስለመዳችሁ ማን ነው? መጀመሪያ ግብጽ ለምትኖሩ ኢትዮጵያውያን አበሻ ሱቅ እየወሰዳችሁ ብራችሁን ማስቀመጥ ያስለመዳችሁ ማን ነው? ለምን ራሳችሁ ጋር ማዳም ተሰርቃችኋለች ወይ? ራሳችሁ ጋር ቢቀመጥ አትሰርቀንም ግን ማለት ነው። እኛ ከስራ ነው ያለ ነው አይደለ? ድሮ አሪፍ ነበር፣ ምንዛሬው አሪፍ ነበረ። ወዲያው የሰራ ነው ወዲያው ነበር የምንልከው፣ ወዲያው እየሰራ ወዲያው ነበር የምንልከው። ይሄን አመት ግን ምንዛሬው በጣም ተበላሽቷል። ገባሽ? በጣም ማለት ነው። እና በአንዴ መላክ ስለምና አሁን ለምሳሌ በዚህ ወር በጣም አሪፍ ነበር ምንዛሬው ማለት ነው። በጣም አሪፍ ነው። እና እንደዚህ ሲስተካከል እንልከዋለን። ከዚህ እኛ ከስራ ሁነን ራሱ በግሩፕ ይለቀቅልናል። ዛሬ ምንዛሬ ስንት እንደዋለ ነገ እንደዛ በየቀኑ በየዕለቱ ይለቁልናል። እና አሪፍ ከዛው ሲሆን ከሱቁ ብሩን ስንተወው ዛሬ ላክልን እንለዋለን፣ ወዲያው ይልክልናል ማለት ነው እኮ። ራሳችሁ ጋር ተቀምጦ ልክ ምንዛሬ ጨመረ ሲባል መተኩሰድ ማለት አትችሉም? አይቻልም። ያው እኛ እንደዛ ነበር የለመድነው፣ እንደዛ አልነበርንም። መጥቶ ቢወስድ ምንድን ነው ችግሩ? የታክሲ እንዳትከፍሉ ነው? አረ ምንም ችግር የለውም። ግን እንደዛ አልለመድንም። በቃ እንከፍላለን የታክሲ። ታዲያ የታክሲውን መክፈል ነው መጥቶ ወስዶ? የታክሲ እንከፍላለን። ግን ስራ ቦታ ስለማይመጡልንም ሲጀመር አይመጡልንም። ኑ ብንላቸው ስራችሁ ነው ኑ ስለሚሉ እኛም ደግሞ እንደዛ ስላለመድን ከእነሱ ጋር አምነናቸዋል። የእኛ አበሻ ናቸው። ግብፃዊ ቢሆን ላታምኙ ትችያለሽ። ግን የእኛ አበሻ ስለሆነ ይህን ያክል ይክዱናል ብለን አላሰብንም። አሁን እሺ፣ እስካሁን ድረስ የተበላ ሀበሻ የለም? እዛ ከእናንተ በፊት የተበላ ሀበሻ የለም? የሆነ ጊዜ እንደዚህ ተብሏል፣ ግን እኔ አልሰማሁም። እውነት ለመናገር አሁን ዛሬ ነው የሰማሁት። እኔ ለምን ከዛ ታስቀምጣላችሁ? የሆነ ጊዜም እኮ እንደዚህ ተበልቶ ሄዷል ምናምን ብለው ማለት ነው። አለ የለም አይደለም አለ። ግን ልጁ እኔ ከዚህ ሀገር ከመጣው 5 ዓመቴ ነው። አቡ 5 ዓመት ሳቀው የሆነ መጥፎ ነገር አይቼበት አላውቅም። በዛ እምነት ከዛ በፊት ወዲያው ነበር የምልከው፣ ወዲያው ነበር የምልከው። ይሄን አመት ግን በቃ ምንዛሬው ስላስጠላ ምንዛሬው ስለወደቀ ቢያንስ እንኳን ሲስተካከል ልኳለሁ ብዬ ነው እንደዛ ብዬ አምኜው ነው የሰጠሁት። ማማ አቡዬ እንዴት ነሽ? አለን። እንዴት ነሽ አቡዬ? የሚገርመው ነገር ከቤት ያስቀመጥኩትን ዶላር ነው ወስጄ ሰጥቼው መጥቼው ወር ሳይሞላው ይዞት ይሄደ። ያሳዝናል። ግን ይኸውላችሁ ይሄ ለእናንተ መስር ውስጥ ላላችሁ ሰዎች ትምህርት ነው። ተማሩ። ከዚህ በኋላ ብራችሁን ራሳችሁ ጋር አስቀምጡ። የትኛውም አበሻ ሱቅ እየወሰዳችሁ አታስቀምጡ። ራሳችሁ ጋር አስቀምጡ። የሚላክ የዕለት 2 ብቻ ስጧቸው። እዛው ሊላኩላችሁ።
እሺ አቡዬ አልሆነ በዌስተር ላኩ። በቃ ጦፋችሁን ይውሰድ። አቡዬ አንድ ነገር እንማራለን። ትንሽ የተወሰነ ነገር ጨርስ። በእምነትና እምነትን ልሽ ላሰናብትና አንቺ እንቀጥ ያላለን እምነት በቃ ነገ ቀን ላይ ስገባ ነይና ቅልቦችን ጠርቼ እንሄድበታለን። እሺ ግን መጀመሪያ ምን እፈልጋለሁ? የተበሉትን ሰዎች ስም ዝርዝር እልክልሻለሁ። በሙሉ ስም ዝርዝራቸውን እልክሻለሁ። አንዴ ሀቡነት እየጠየኩላቸው ነው፣ ግን ብዙ ሰው አይታወቅም። ኦኬ ችግር የለም። እሷ ስም ዝርዝር ትራክልኝ። እኔ ጥርት ያለ ነገር ሳይደርሰኝ ቪዲዮ አልሰራም። ዝም ብዬ በደፈናው በደንብ አውቄ ጉዳዩን ሰውየውን አናግሬ ምንም ነገር ከመረጃና ከማስረጃ ጋር ነው። ስለዚህ አንቺ የተበሉትን ሰዎች ስም ዝርዝር ላኪልኝ። እሺ እኔ ወድ ከሌ ይሄን ያህል፣ ለምለም ይሄን ያህል ብር፣ እምነት ይሄን ያህል ብር፣ ከሌ ይሄን ያህል ብር ስም ዝርዝራቸውን ላኪልኝ። እልክልሻለሁ። አንቺ የምታውቂያቸው እሺ እልክልሻለሁ። እኔ የማውቃቸውን ጽፌ እልክልሻለሁ። ብር የተበላችሁ በዚህ ልጅ በሰለሞን ብር የተበላችሁ እምነት ጋር ስም ዝርዝራችሁን ማስረጃችሁን ላኩ። እምነት ወደ እኔ ትልካለች ቁጥር ያላት። እሺ አቡዬ አመሰግናለሁ። ነገ እንገባለን። ነገ ግን እንዳትረሽን አቡዬ አደራ። ተጨማሪ በፍጹም ዛሬ ቀን ስላልገባው ነው፣ ሾፒንግ ስለወጣው ነው። ለቤቴ ለበዓል ለልጆቼ ልብስ ልገዛዛ ለቤቴ ዕቃ ልገዛዛ ወጥቼ ስለነበረ ነው። ጣጣዬን ጨርሻለሁ። ነገ ቀን እገባለሁ። እሺ እሺ እኔ ወድ ፈጣሪ ያክብርሽ። አመሰግናለሁ። አሚን። ኔማ ነገ እኮ አቡ ኢድ ነው። ከኢዱ በኋላ ይሻላል፣ ከነገ ወዲያ ይሻላቸዋል። እሺ እሺ። አዎ ነገ ኢድ ነው። እምነትዬ ከነገ ወዲያ እናደርገዋለን። ረሳሁትኝ እኮ እንትን ምን ነበረ የፈለግሽው ማሬ? ሰላም አቡዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። እኔ ወድ ሁሉ ሰላም ሰላም ነው አለን። እንኳን አደረሰሽ ማማዬ። አመሰግናለሁ ውዴ። አቡዬ ከየት ጀምሬ ከየት እስከምነግርሽ ራሱ በጣም ይከብዳል። እዚህ ጋር የሚፈጠረው ነገር በጣም ከባድ ነው። ብር ለምን ታስቀምጣላችሁ የምትይው ነገር ደግሞ የትም የምናስቀምጥበት ቦታ የለም። አቡ የምናስቀምጥበት ቦታ የለም። ትክክለኛ የመንግስት ቤታችሁ ለምን አታስቀምጡ? መዳም ቤት የምትሰሩበት ቤት የምንሰራበት ቤት ሲያስቀምጡ፣ እርግጥ እኔ የግል ስራ ነው የምሰራው። እነሱን መዳም ቤት የሚሰሩት ናቸው እንጂ መዳም ቤት የሚሰሩት ሲያስቀምጡ ምን ይባላሉ መሰለሽ? ይህን ብር ከየት አመጣሽው? ቀጥታ ብር ሰርቃ ነው ብሎ ወደ እስር ቤት ይወስዳሉ፣ ይታሰራሉ። ታስረው የሚገቡ ልጆች አሉ፣ በገንዘብ ሁኔታ ማለት ነው። እና የተለመደው ምንድን ነው? በግብፅ ሀገር ላይ የቡቲክ ላይ ብር የምናስቀምጠው ገንዘብ በካርድ ነው፣ በአካውንት ነው። አካውንት ይሰጡሻል፣ ፈርመሽም ተፈራርመሽ ነው የምታስቀምጭው። ይህ ሁለተኛው አካውንት ገባሽን? ይወድ እና ለዛ ነው እንደዛ ነው የሚያስቀምጡ። ብዙ ልጆች አሉ። አሁን የትኛውን አስከፍለሽ የትኛውን ከፍሎ የትኛውን ይጨርሳል ልጁ? ከኔ ፊት ለፊት ነው ሱቅ ያለው። አሁን እኔ ማዲ ነኝ ያለሁት። የትኛውን ከፍሎ የትኛውን ይጨርሳል ማለት? አሁን እኔ ያለሁት ይኸውልሽ፣ እኔ ያለሁት ማዲ ሱቁ የአንደኛው ሱቅ ፊት ለፊት ነኝ ያለሁ እኔ። አንቺ የሱቋ የአንደኛው ሱቅ ባለቤት ነሽ? አረ ባለቤት አይደለም፣ ከጎን እኔ የራሴ የግሌ ስራ አለ፣ ከጎኔ ላይ ነው ያለ የሱ ማለት ነው። እሺ። እና ዘግቶ ሲሄድ ምንድን ነው ዘግቶ ሄደ ብለን ሁላችንም ሄደን ስንጠይቅ ወንድምየው ነው ያለ። ወንድምየው ሁሉም ሰው ይዞ ሲጠይቀው ወንድምየውም ዘግቶ ጠፋ። ብዙ ልጆች አሉ የታመሙ የደነገጡ። ይሄ 280 ሺህ ያለችውን ቀላል ነው፣ ትንሽ ናት እሷ። ገና 400 ሺህ የተበላ አለ፣ 20 ሺህ ዶላር የተበላ ሁሉ አለ። ይሄን ሁሉ ገንዘብ ነው ይዞ ሄደ። የሰውዬ እኮ 17 ሚሊዮን ተባለ እንጂ ማርያምን ነው የምልሽ ይበልጣል በጣም። እና ማንንም ታክቶ ይከፍላል አልሽው ማለት አሳዘነሽ? ማሳዘኑ እኮ አይደለም እንዴ፣ እኔም እኮ ተበልቻለሁ የኔ ውድ። ማሳዘኑ ሳይሆን ይሄ ልጅ አድራሻው አይታወቅም። ይሄ ልጅ አድራሻው አይታወቅም። በቃ ጠፋ። ወንድሙንም አሸሽቷል። ያለች ሚስቱ ናት ያለች 2 ህፃናቶች ይዛ፣ አንዱ ህፃን ገና አመት አልሞላውም፣ አንዱ ህፃን ደግሞ የ5 አመት ህፃን ነው። እቺ ሴትዮ እንዲያውም በሽተኛ ናት፣ የታማ በስንት መከራ የዳነች ሴት ናት። እግዚአብሔር ምስክሬ ነው። እኔ በሴትነቴ ማለት ነው
እኛ ለፍተን ማስነን ያመጣነውን ገንዘብ አማና ነው ያስቀመጥ። 3 ሱቅ አለው። ከ3 ሱቅ እንግዲህ የእኛ ገንዘብ በልጦ መቼም ይዞ ይሄዳል ብለን አንጠራጠርም። አዎ ይበልጣል። የእናንተ ገንዘብ የግብፅ ሀገር ሱቅ ቲርኪ ሚርኪ ቅባት፣ የፀጉር ቅባት ከ17 ሚሊዮን ምናምን ብር አይበልጥም? ይበልጣል። ያው መቼም አይበልጥም። ታዲያ የፀጉር ቅባት አይበልጥም። ልጆቹሳ አቡዬ ልጆቹሳ ከልጆቹና ከትዳሩ ገንዘብ ይበልጥበታል። አንዳንድ ሰው አሁን ይኸውልሽ፣ እኛ ሚስቱ አናቅም ማለት አናቅም፣ ፈጣሪ ብቻ ነው የሚያውቀው። ሚስቱ ልታቅም ትችላለች። ሚስቱ ምናልባት ሄዶ የውሸት ጋብቻ አግብቶ የተሻለ ሀገር ሄዶ እሷንና ልጆቿን እንዲወስድ የተሻለ ህይወት ለወደፊት ልጆቿና ለእሷ የተሻለ ህይወት እያመቻቸች ይሆናል። ፈጣሪ ነው የሚያውቀው፣ እኛ አናቅም። አንድ ሁለተኛ አማራጭ ደግሞ ሚስቱ ላታቅ ትችላለች። ይሄ ሰውዬ አንቺ ማን እንደሆንሽ አናቅም፣ ተልከሽ ይሁን አንቺ እውነት ተበይ አትበይ አናቅም፣ ፈጣሪ ነው የሚያውቀው። ግን ሚስቱ ባታቅ እንኳን እሱ ከሚስቱና ከልጆቹ ይህንን ገንዘብ ከ17 ሚሊዮን ብር የሚበልጥ ገንዘብ ከትዳሩና ከልጆቹ በልጦበት ሊሆን ይችላል። አንዳንድ ሰው ገንዘብ ከፈጣሪውም የሚያስበልጥ አለ እኮ አይደለም ከሚስትና ከልጅ። እንደዛ ነው። ከልጅቷ ጋር ራሱ ይነጋገራሉ፣ ሁለቱ ሴቶች ይነጋገራሉ አሉ። ከዚህም በፊት ተጣልተው ተፋልመውበት ያችም አዲስ የምታገባውና ይችኛዋ የልጆች እናት ተጣልተው ተሰዳድበው ብዙ ነገር ውስጥ ደርሰዋል። እንደውም ልክ ካሳሽ እንደውም አገባዋለሁ ተፎካክሮ ነው ያገባቸው መታሉ። መነጋገሩን ያውቃለች። ታነጋገረ እንዴት ከቤት ያክል ነገር ሻንጣ ዞ ሲወጣ እንዴት አታውቅም? እሷ አብራ የምትኖር ሴት ናት። እንዴት አታውቅም? ሲጀመር እኛ ለልጆቹ ታብዳለች። መጣው ብሏት ወጥቶ አይደል እንዴ የተባለው? ኢትዮጵያ ቫኬሽን ደርሼ ልምጣ ብሎ ወጥቶ አይደል እንዴ? በዛው ቀረ፣ በዛው አገባ የተባለው። የኔ ወድ ይሄ ነገር ማለት በጣም ከባድ ነው። ከዚህ ሀገር ስትወጪ ኤምባሲ የሚባል ነገር አለ። የዩኤን ወረቀት ማዘጋት አለ። የሱ የዩኤን ወረቀት ማዘጋት አይችልም። ለምንድን ነው ማዘጋት የማይችለው? ነጭ ወረቀት እንዳለው እኔ ያውቃለሁ። ቢጫ አይደለም ያለው፣ ነጭ ፓስፖርት አለው ተብሏል። ማሬ ሰውየው ፓስፖርት አለው ተብሏል። ፓስፖርት ኖረውም አልኖረውም ማማዬ ነጭ ወረቀት ነው ያለው። የኤምባሲ ወረቀት ነው አውጥቶ የሄደው ሰውየው። በፓስፖርት አይደለም፣ በቪዛ አልገባም። ይሄ ልጅ በህገ ወጥ ነው የገባው። በነጭ ወረቀት ነው የገባ። ኤዌን ራሱ አያውቀውም። ቢጫ ካልሆነ ኤዌን ራሱ አያውቀውም። ነጭ ወረቀት የአይን አሻራ የለውም። ቢጫ ወረቀት ነው የአይን አሻራ ያለው። እንትን ላይ ሪፖርት ላይ ስትወጪ የአይን አሻራሽ ይገኛል። ይሄ ሰውዬ ተይዞ ይመለሳል። ብሉና ነጭ ወረቀት ገብቶሻል? ይሄ ልጅ ከኤምባሲ ነው ወረቀት ያወጣ። እነዚህ ሴቶች እውነተኛ ቀጥታ ኤምባሲ ብንሄድ ከኤምባሲ ያወጣበት ወረቀት አለ። መግርሽን ሂዶ ያስመታበት የተመታበት ወረቀት አለ። 1 ወር 2 ወር 3 ወር ፈጅቶ ነው ይሄን ወረቀት ያስጨረሰው ይሄ ልጅ ማለት ነው። ይሄን ወረቀት ያስጨረሰው 1 ወር 2 ወር ይፈጃል። መመላለስ ብዙ ነገር ያስፈልገዋል። እና አንቺ ግን እንዴት ይሄ ሁሉ መረጃ ስለሱ ሊኖርሽ ቻለ? በቅርበት ታውቂዋለሽ ሰውዬው? እኔ እዛው የቆየሁ ነኝ። እኔ እዛ ቆይቻለሁ። እሽማዬ ይሄን ህገወጥ ከሆነ ይኸውልሽ ወደ ኢትዮጵያ ሲሄድ ህገወጥ ከሆነ 3 ሱቆችን እንዴት ከፈተ? በምን ላይሰንስ? ግብፅ ሀገር ዝም ብሎ ያለ ላይሰንስ ያለ ምን ህግ ፍቃድ ዝም ብሎ ነው ሱቅ የሚከፈተው? ማማ ይኸውልሽ የወይን ወረቀት ማለት 3 አይነት ነው። ዝም ብለሽ አዳምጪ። 3 አይነት ወረቀት ነው ያለው። ነጭ ይሰጡሻል። መታወቂያ ከሌለሽ የኢትዮጵያም ስደተኛ መሆንሽን ማስታወቂያ ከሌለሽ ነጭ ወረቀት ነው የሚሰጡሽ። የኢትዮጵያ መታወቂያ ካለሽ ደግሞ ቢጫ ነው የሚሰጡሽ። ቢጫ ወረቀት ደግሞ አይን አሻራ አለው። ኢቃማ ማስመታት ትችያለሽ። የፈለግሽውን ማድረግ ትችያለሽ። ነጭ ወረቀት ያለው ኢቃማ የለውም። ይሄንን እዚህ ጋር ማወቅ ያለብሽ ነጭ ወረቀት ያለው ኢቃማ የሚባል የለውም። በየ6 ወሩ ኢቃማ ያስመታሉ። እሺ ማማ። ቢጫ ወረቀት ደግሞ ቀጠሮ ታስዣለሽ፣ ኢቃማ ታስመቻለሽ። አሻራ በኢቃማ በምታስመች ሰዓት አሻራ እየሰጠሽ ነው። ኢሜል ላይም ቢጫ ወረቀት ሲሰጥሽ አሻራ እየሰጠሽ ነው። ነጭ ወረቀት ግን የለውም።
መጪም 2 ወሬ ነው 3 ወሬ ነው ብለሽ ኤምባሲ ትሄጂና ወረቀት ታወጫለሽ። ወደ ሀገሬ መመለስ ፈልጋለሁ። የኢትዮጵያ ኤምባሲ ነው ወረቀቱን የሚሰራው። የኢትዮጵያ ኤምባሲ የሚከፈል አለ 4500 ምናምን ብር አለ። እሱን ትከፊና ወደ መገማ የሚባል አለ በዩኤን በኩል የሚጨርስ ደግሞ ሌላ ወደዛ ትሄጃለሽ። ያን ወረቀት ደግሞ ታስመቻለሽ። ያንን ካስመታሽ በኋላ ደግሞ እንደገና የት ትሄጃለሽ? ኤምባሲ መጨረሻ ይመቱልሻል። ቀጥታ የት ነው የምትሄጂው? ሪፖርት ቲኬትሽን ቆርጠሽ ነው የምትሄጂው ወደ ሀገር። ግራ እኮ ስላጋባሽ ኖ ግራ አትጋቢ። እኔ እነግርሻለሁ። እኔ ከሱ ምን አለኝ? እኔ እና እሱ የምንታወቅ በስራ ሁኔታ ዘለሽ ከሱ ምን አለኝ ለምን ትያለሽ? ይሄ ነው ግራ የሚያጋባው ነገር ያልኩሽ። ዝም ብለሽ አዳምጪ ስላልሽኝ ዝም ብዬ እያዳመጥኩሽ ነበር። ላይክ አንዴ ወረቀት የለውም ህገወጥ ነው ብለሻል ራስሽ እኮ። ህገወጥ ነው ያልኩሽበት ምክንያት ህገወጥ አይደለም። ነጭ ወረቀት አለው፣ ብጫ አይደለም ያለው። ነጭ ወረቀት ያለው አሻራ የለውም። ነጭ ወረቀት አሻራ የለውም። አሁን እሷ ከላይ ያለችዋ ልጅ ታውቃለች ስለ ነጭ ወረቀትና ስለ ብጫ ስለ ቡሉ ታውቃለች። እዚህ ውስጥ ያሉ ይኸውልሽ ማሬ፣ እኔ አሁን ብዙ ጊዜ ስለማላውቀው ጉዳይ እጄን አላስገባም። እውቀቱ ስለሌለኝ ነገር አላወራም። እውቀቱ ካላቸው ሰዎች ነው የምጠይቀው። አሁን እኔ ግብፅ ሄጄ አላውቅም። የግብፅን ህግ ግብፅም ኖሬ አላውቅም። ስለዚህ ማያ ግብፅ ብዙ አመት ኖራ ነው ወደ አውስትራሊያ ሄደችው። ስለዚህ ስለ ግብፅ በደንብ ኢንፎርሜሽን አላት። እሷ ከሚያውቅ ሰው ጋር እንድታወሪ ነው ያስገባኋት። ገብቶሻል? ለምን የምታወሪ ነገር መጀመሪያ ስትገቢ ያልሽው እና በኋላ ላይ እያልሽ ያለሽው ነገር አንድ አይነት ስላልሆነ ኮንፊውዝ ሆንኩኝ። ግራ ስለገባኝ ለዛ ነው እየጠየኩሽ ያለሁት። ግራ ተጋቢ። አሁን እሷ እያዳመጠችኝ ከሆነ ልንገርሽ። እሺ እንደገና ደግሞ ልንገርሽ። እሺ የኔ ወድ ይሄን ነው ስትገቢ መታወቂያ ሲኖርሽ እና መታወቂያ ሳይኖርሽ የሚሰጥሽ ወረቀት 2 አይነት ነው። መታወቂያ ካለሽ ቢጫ ነው የሚሰጥሽ። መታወቂያ ከሌለሽ ደግሞ ነጭ ነው የሚሰጥሽ። ፓስፖርት ደግሞ ፓስፖርት አብዛኛውን ያለው ሰው ፓስፖርት ያለው ሰው መታወቂያ እንደ መታወቂያ ነው። እንደ ፓስፖርት ካለሽ ቢጫ ነው የሚሰጥሽ ሲጀመር ማለት ነው። እሱ ግን ነጭ ወረቀት ነው ያለው። 2 የወረቀት ልናሳድስ። በጣም ስለሱ እንዴት በጣም አወቅሽ? ስለሱ ላይ ምን አላችሁ አንቺ እና እሱ ነው? አንቺ የት ነው የምትኖሪ አንቺ? እኔ ማዕዲ ነው የምኖረው። ቆንጆ ማዕዲ የት አካባቢ ነው አንቺ? ሱቅ ማዕዲ ማከማው ሰደልያውን ታውቂያለሽ? የሽማግሌው ሰደልያ እሱ ጎን ላይ። ኦኬ እሱ ደግሞ ያለው አርዴሌዋ ነው። አንቺ ደግሞ ከኔ ጎን አጠገብ ሱቅ አለው አልሽ። 3ቱም ሱቆች ከኔ አጠገብ ሱቅ አለ። አይዋ ከኔ አጠገብ ያለው ሱቅ የወንድሙ ሱቅ ነው የተባለው፣ ግን በሱ ስም ይሰራበታል ነው የተባለው እንጂ ያንቺ የወንድ እሱ አይደለም። አንቺ ማዕዲ እሱ አርዴሌዋ። ርቀት አላቸው አርዴሌዋ እና ማዕዲ ነው አይደለም? ማማ ርቀት የለንም። ይኸውልሽ ርቀት የለንም። እዚህ ነው አርዴሌዋና ማዕዲ ርቀት አራዳንጭን ማየ አርዴሌዋና ማዕዲ ርቀት አለው ነው ያልኩሽ። ስማ ርቀት አለው። ስማ የሰዓት መንገድ አለ። 2 ሱቆች ያሉ አርዴሌዋ፣ አንቺ የምትኖሪ ማዕዲ። ስለዚህ አንደኛው ሱቁ ደግሞ የት ነው? ማዕዲ የተባለው ደግሞ የወንድሙ ይሰራበት የነበረ ሱቅ ነው የተባለው አይደል? ወይኔ ይኸውልሽ ማለት አሁን ስለ ዩኤን ካርዶች ምናምን እያስረዳሻት ነበረ። እኔ በደንብ አስረዳታለሁ። ምክንያቱም ማያ ወይም ደግሞ ቃል ኪዳን ካይሮ ብትባይ የኢትዮጵያ ኮሚኒቲ ጸሐፊ የነበረችዋ ልጅ ብትይ ሁሉም ሰው ያቀኛል። ብዙ ፕሮሰሶችን አውቃለሁ። ሪስልትመንት ላይ ፕሮግራም ላይ ሰርቼ ስለማውቅ በምንም መንገድ እንትኑን አውቀዋለሁ፣ ምን አይነት ፕሮሰስ እንዳለው ማለት ነው። ኦኬ እና እኔ እንደዛ ከቆየሽ አንቺ ደግሞ ምንድን ነው እያልሽ ያለሽው? ነጭ ወረቀት ማለት ባይዘዊ የስደተኛ መታወቂያ ነው። ዩኤንኤችሲአር ካርድ የሌላቸው ሰዎች ካርድ የሌላቸው መታወቂያ ሳይዙ ይመጣሉ ወደ ግብጽ ሀገር ማለት ነው። ሂደው ይመዘገባሉ፣ ዩኤን ይመዘገባሉ። እነዚህ ስቶፕ ማሚ ፓስፖርትን መታወቂያ ካርድም የላቸው። ከሌላቸው ነጭ ወረቀት ይሰጣቸዋል።
ያን ነጭ ወረቀት ይዘው ግን እየተመላለሱ ኢንተርቪው አድርገው ኬዝ አስከብተው ቢጫ ካርድ የሚሰጣቸዋሉ እንደ ኬዛቸው ማለት ነው። እኛ አሁን እኔ ለምሳሌ በፓስፖርት የገባው አልኩሽ ገባሽ? በፓስፖርት ስገባ ኢትዮጵያዊ ነኝ፣ ፓስፖርት ኢትዮጵያዊ ነው። ቢጫ ካርድ ነው ኢሚዲየትሊ የተሰጠኝ። ኢሚዲየትሊ ቢጫ ካርድ ተሰጠኝ። ከዛ በኋላ ያንን ኢቃማ እያስመተውበት እኖር ነበረ ማለት ነው። አንዳንድ ሰዎች ደግሞ መታወቂያ ይዘው ይመጡና የኢትዮጵያ መታወቂያ ይዘው ይገባሉ። ከዛ ቢጫ ካርድ ይሰጣቸዋል። ያ ቢጫ ካርድ ምንድን ነው? የኢትዮጵያ መታወቂያቸው ነው። አሁን በየሀገራችን የምንኖርበት በየቀበሌያችን የምንኖርበት ማለት ነው። ስለዚህ በዛም ቢጫ ካርድ ይሰጣል። ነጭ ወረቀት ግን ማንኛውም ሰው ይመዘገባል። ስደተኛ ነው። ዩኤንኤችሲአር የሚሰጣቸውን ነገሮች በሙሉ ተጠቃሚ ነው። ነገር ግን እነዚህ ሰዎች ምንድን ነው የሚሆኑት? ህጋዊ ሆነው እዛ ሀገር ላይ ኢቃማ አያስመቱም። ነገር ግን አንድ ያልገባኝ ነገር አለ። ይህ ልጅ ነጭ ወረቀት ካለው እንዴት ነው 4 ነው 3 ሱቅ እንዴት ሊከፍት ይችላል? ምክንያቱም አሁን ለምሳሌ ቤት ስንከራይ እኔ ለምሳሌ ቤት ተከራይቼ ገጣሚ ለማ ግብፅ ሀገር ኖረካል ወንድሜ? አይ ልጅቷ ከኔ ጋር በጣም እየጻፈች ነው። ሀቢባ ሚዩት አረገችኝ ንገራልኝ እያለች በውስጥ እየጻፈችኝ ነው። ግብፅ ያለችው የ2 ልጆቹ እናት እህት ነኝ ባይነች። በጣም ብዙ እየጻፈችልኝ ነው። ምን ፈልጋለች? እህት ናት። ምን እናርጋት? እኛ መግባት ትፈልጋለች። ግቢ አልኳት። እኔ ሚዩት አርጋኛለች። አስገባሽ ነይ ግቢ። በቃ ትግባና ታውራ። ለኔ ከምትጽፋው ለኔ ብዙ እየጻፈችልኝ። እህት ለመሆንሽ ማስረጃ ጠይቅሻለሁ። እኔ ማስረጃ ጠይቅሻለሁ። ያንቺን መታወቂያ የአባታችሁ ስም አንድ አይነት እንደሆነ ማስረጃ የምታቀርቢልኝ ከሆነ አስገባሻለሁ። ዝም ብሎ ግን ማንም እየመጣ እህት ነኝ ሚስት ነኝ ስላለ እኔ ማስተናገድ ግዴታ የለብኝም። እኔ እውነተኛ ሰዎችን ብቻ ነው ማስተናገድ የምፈልገው። ሀቅ ካለሽ ነይ ግቢ እህቴ። ለእኔ ጻፍሽውን ለእሷ ንገሪያት ግቢና። ይሄን ለማለት ነው የገባሁት። ለእኔ ብዙ ነገር ጽፋልኛለች። እሺ ትምጣ፣ ትምጣ። ይኸው እንጠብቃታለን ትግባ። እና ሀቡዬ ቤት እንኳን ስንከራይ ማለት ነው ቢጫ ካርዳችን ኤክስፓየርድ 1 ወር ይቀረዋል። በየ6 ወሩ በየአመቱ የሚታደስልሻል። ያ ኢቃማሽ ካልታደሰ ቤት ለመከራየት እንኳን በጣም ከባድ ነው። እንኳን አለም 3 ሱቅ ይሄ ልጅ 3 ሱቅ ተከራይቶ የሚሰራ ከሆነ ነጭ ካርድ ሊኖረው አይችልም። ከጀርባው ሌላ ሰው አለ ማለት ነው። ገባሽ አይደለም? እንጂ እሱ መጣራት አለበት። እሱን እናጣራለን። ነገ ግን አንቺ ሚሚ ደግሞ ዲቴሉን ልታውቂ ትችላለች። ቢኮዝ አሁን የምትሰጫቸው ኢንፎርሜሽኖች ሞር ልጁ እንትኑን እየነገርሽ ያለሽን ዲቴሉን ካወቅሽ ተናገሪ። እነዚህ ልጆች እኔም ተበልቻለሁ ያልሽውን ገንዘብሽን ተናገሪና ነገሮችን ማጥራት ይቻላል። መቼም ሚስቱንም ታውቂያታለሽ አይደለ? በዚህ አጋጣሚ ሱቁ አጠገባችሁ ከሆነ ሚሚዬ እኔ የምልሽ እኔ አሁን እሷ መጠየቅ የምፈልገው ሚስቱንም አውቃታለሁ በሽተኛ ናት ለራሷ ስላለች ሚስቱ ልታገናኝኝ ትችያለሽ ማሬ? እኔ ማዕዲን ነኝ ያለሁት የኔ ውድ። እኔ ማዕዲን አሁን እኔ ያለሁት ማዕዲን ነው፣ የስራ ቦታዬ ነው። ይኸውልሽ አቡዬ እኔ እሷ አርዴለዋ ናት ያለች። የዛሬ 2 አመት አርዴለዋ ነበርኩኝ እኔ የስራ ቦታ። አሁን ከዛ ወደዚህ ነው የመጣሁኝ። አንቺ እዚህ አመት 1 አመት ማነው ከ3 አመት ከ4 አመት በፊት ካለሽ እኔ አለም የምባለዋ ባለ ምግብ ቤቷ ነኝ። ማዕዲ የምታቂኝ ከሆነ እናት ጓዳ የሚለው ምግብ ቤት የኔ ነበር። የምታቂ ከሆነ ያው ታውቀኛለች ብዬ ተስፋ አደርጋለሁ። እርግጥ ሚስቱ የዛሬ በውስጥ የሚስትየውን ስልክ ቁጥር ልትሰጪኝ ትችያለሽ? ሚስትየውን ማናገር ፈልጌ ነበር። ማርያምን የእሷ ስልክ የለኝም። ማርያምን ነው የምልሽ፣ ስልኳ የለኝም። እሱ ግን ይኸውልሽ አሁን ከኔ ፊት ለፊቴ ነው ሱቁ ማለት ነው። የእሱ ሱቅ አሁን የተዘጋው አሁን በቅርብ የተከፈተው ሱቁ ይኸው ፊት ለፊቴ ነው ያለ። ይሄ የቲክቶክ ስሜ ነው፣ አለም እባላለሁ እኔ። እና ልጁ ወንድምዬው የመጣው አሁን ቅርብ ነው። እሺ አቡዬ ካጠፋሁ ይቅር ማለት ችግር የለም። አንቺ ራስሽ ብር ተበልተሻል። ስለዚህ ለብርሽ ስትይ ለምን ሄደሽ የሚስትየውን ስልክ ቁጥር አታመጭም? ተበልቻለሁ እኔም ብለሻል። ከተበላሽ ወንድምዬው ሰጥኝና
ያህቤቲ እኔ ወንድም የእሱ ወንድም እዚህ የነበረው እሱ ከሄደ ሲባል ወንድም የለን የሰጥቶኛል። እኔ ሲጀምር ትንሽ ብር ናት ኤቶ ቡቲክ ነው የማስቀምጥ። እኔ ብር ሳስቀምጥ ቅርንጫፍ ያለበት ቦታ ነው የማስቀምጠው። እሱ ጋር የሆነ ትንሽ ብር ነበረች ተሰጥቶኛል። እሱ በሄደ በሶስተኛ ቀኑ ነው እኔ ብሬን የወሰድኩኝ። የለኝም እኔ ለሌሎች አልተበላሽም። አሁን ላይ አንቺ ነው ተበልቻለሁ ያልሽው ቅድም ዝም ብለሽ ነው። አልተበላሽም። አሁን ላይ ብርሽ ተመልሶ ሁላችንም ተበልተናል። እነሱን አጠቃልዬ ነው እንጂ እኔ ለነሱ ስለ ወረቀቱና ስለሱ ሁኔታ ልነግርሽ ነው እንጂ የገባው ነው ያልተበላው። እኔ ተሰጥቶኛል። እናመሰግናለን። እሺ እናቴ እኔም አመሰግናለሁ ስላስገባሽ። አቡዬ ግን አንድ ጥያቄ ልጠይቃት እስኪ። ሚሚ በቃ ማያ አልፈልግም እንድጠይቂያት ምንም ነገር ሸኛዋት። እኔ ከውሸታም ሰው ጋር አላወራም ማሬ። አንዴ ሌላ ነገር እኔ ሰውንም ማከብረው በቃል ነው ገባሽ። መጀመሪያ ተበልቻለሁ አለች፣ በኋላ አልተበላውም አለች። ሞር እያፋጠጥኳት ስመጣ ብዙ ነገር ዋሸች። ስለዚህ ሰው የሚዋሽ ከሆነ እኔ ከዛ ሰው ጋር ሌላ ወሬ ማውራት አልፈልግም። አይ በውስጥ እየጻፉልኝ ነው አጋጣሚ ለዛ ነው ለእኔ ሁሉ ነገር ውሸት ነው። ከዛ በኋላ አንድ ሰው አንዴ ከዋሸኝ ከዛ ቀጥሎ የሚያወራው ነገር ሁሉ ውሸት ነው፣ አላምነውም። ስለዚህ ዋይ ዌስት ማይ ታይም። ለምን ታይሜን አባክናለሁ ዝም ብዬ ከውሸት? አይ ብዙዎቹ እንዳይጋለጥ የሚፈልጉ ሰዎች አሉ እና በውስጥም የሚሳደቡ አሉ። እኔንም እዚህ ጋር ምናምን ለዛ ወይ አመሰግናለሁ አቡዬ። ስለ ግብጽ የምትፈልጊው ነገር ካለ ኤኒ ታይም እመጣለሁ። እሺ እናትዬ። ቴንኪው ማሪ። እሺ ቻው ነው ውዶቼ። አዲስ ህይወት ቀባጠረች ቀላል ቀባጠር እንዲ ስቴቃት ኔናን ምንም አልተያዘልኝም። ማይ ጉድነስ። ወይ አቡዬ እንዴት አመሻችሁ? ተሻለሽ እናት? አዎ ደህና ነኝ፣ በጣም ተሽሎኛል። ዛሬ ሾፒንግ ነበርኩኝ፣ ስዞር ነበር ለቤቴ ለልጆቼ የበዓል ነገር ሳሟላ። ሰይ ማሻአላ እንኳን አንተ ቢዚ ሆንኩኝና እንትን ነው ምን መሰልሽ ማድረግ ያሰብኩት እኛ ሰው ቢኖረን ኖሮ ኢትዮጵያ በፊት አይሻ ነበረች እዚህ ቤት ኢትዮጵያ ውስጥ ሆና ምንም ነገር የምታደርስልን አይሻ ነበረች። ለወንድማችን ሳዳም ላፕቶፕ ያስገዛ ሁለት ጊዜ ቤት ድረስ ወስዳ የሰጠችልን። ከአረብ ሀገር እህቶቻችን ታመው እኛ ትኬት ቆርጠን ምን ብለን ስንሸኝ ኤርፖርት እየተቀበለች ለቤተሰቦቻቸው የምታደርስልን አይሻ ነበረች። አይሻ ደግሞ አሁን ላይ የለችም። እናቷ ታማባት፣ እናቷ ፓራላይዝ ሆናባት፣ እናቷን በማስታመም ቢዚ ናት። ስለዚህ አይሻ ስለሌለች ማን አለን ኢትዮጵያ ውስጥ እየሄደ አሁን ለዚህ በዓል ለኢድም ለፋሲካም ለ6 ቤተሰቦች ሄዶ ብር የሚሰጥልን ላይቭ ላይ ገስት ገብቶ የሚያሳየን ሰው እንፈልግ ነበረ። እሺ ስለዚህ ሰው ስለሌለ ምንድን ነው ማድረግ ያለብን? ግራ ገባኝ። የምታውቁት ከኢድ በኋላ መሆን ይችላል። ለትንሿ ኢድ ይሆንላቸው ሰው ታገኛለሽ ማለት እኔ ከነዝነዛ ነገ ኢድ ነው አይደለ? ማክሰኞ ሄዳለሁ ወደ ድሬዳዋ ጉዳይ አለኝ። እሺ ከፈለግሽ እንትን ልል እችላለሁ። ያው እዛ ጋር የተቸገሩ ሰዎች ሊኖሩ ይችላሉ። ግን የተሻለ ደግሞ ሌላ ከዚህ የተሻለ አማራጭ ካለሽም ሚኪ እያሉ ነው። ሚኪ ልጠይቀው ጠላት እሺ ካለ ይሰጥልንና ለ6 ቤተሰቦች እንዲሰጥልን እናደርጋለን። ሚኪ በቃ ጥሩ ሀሳብ ነው። ያውም ያውቃል ሚኪን መርጧል። ስለዚህ ሚኪ ላይ ላይ ቆርጦ እየሄደ